ተፈጥሮን በሰው ጉልበት መቋቋም ዘበት እንደሆነ ይነገራል። በእርግጥ ሀያል ነኝ የምትለው አሜሪካ እንኳን ተፈጥሮን መቋቋም እንደተሳናት በየጊዜው የሚስተዋሉ ጉዳዮች የአደባባይ ሀቅ እየሆኑ መጥተዋል። በየወሩ የሚፈጠረው መለዋወጥ የህዝቡን አኗኗር ዘይቤ እየፈተነው ይገኛል። ህዝቡ አሁን የሚኖረውን በሚቀጥለው ወር የመኖር አጋጣሚ የለውም። ሁኔታዎች መልካቸውን ይለውጣሉ። እጅግ አስቸጋሪ፣ ለመቆጣጠርና ለመተንበይ ለባለሙያዎች ጭምር ፈተና የሆነ መጥቷል በሚል ስጋቶች ከግራም ከቀኝም በአሁኑ ሰዓት በርትተዋል። አሜሪካን የማዕበል አይነት በየጊዜው ያምሳታል። ታዲያ ይህን ችግር ለመፍታት ደግሞ ተፈጥሮን በተፈጥሮ እንጂ ተፈጥሮን በሰው አቅምና ጉልበት መከላከል ስለማይቻል ችግሮች በዚህ ልክ መቀጠላቸው ሳይታለም የተፈታ ሆኗል። በእርግጥ ቀድሞ መጠንቀቅ ቢያሻም አሁን የአየር ሁኔታው ግን ቀድሞ ትንበያ ከተቀመጠለት ውጭ የሆነ በመምጣቱ ፈተናው እየተወሳሰበ መሄዱን የአደባባይ ሀቅ ያደርገዋል። አንዴ ሰደድ እሳት፣ ሌላ ጊዜ በረዶና ጎርፍ በማዕበል መልክ የሚያምሳት አሜሪካ አሁንም ችግሩ እየተጋረጠባት እንደሆነ በግልጽ ተቀምጧል። አሁን ደግሞ አውሎ ነፋስ ቶርኔዶ ሚቺጋንና ኦክላሆማን እየመታቸው ይገኛል። ወደ ቴክሳስም ተሻግሯል። በእርግጥ ችግሩ አሁን ወቅቱን እየጠበቀ የሚመጣ ነው ቢባልም የአሜሪካ ፖለቲከኞች ከውጭም ከውስጥም ያለባቸውን ጫና ተቋቁመው ለህዝባቸው መፍትሄ ያመጣሉ ማለት በዚህ ሰዓት ዘበት ሆኖ ተመዝግቧል። 6 ሰዎች ህይወታቸውን አጥተዋል። በአሜሪካ ምድር በእንደዚህ አይነት አጋጣሚዎች እንዴት 6 ሰዎች ህይወታቸውን ያጣሉ ሲባል ምን ያህል ተፈጥሮ ከባድ እንደሆነች የሚጠቁም ነው። በኪዩት እንኳን 6 ሰዎች ወይም ወታደሮችን ህይወት ያጣቸው አሜሪካ በአንድ ተፈጥሮ ግን በሆነ አጋጣሚ ይህን ሁሉ ቁጥር ማጣቷ በእርግጥም ተፈጥሮ ፈታኝ እንደሆነ የሚጠቁም ያደርገዋል። የ12 ዓመት ታዳጊም አለበት። ከዚህ ችግር ጋር እጅግ በርካታ ሰዎች ጉዳት እንደደረሰባቸውም መረጃዎች ይጠቁማሉ። በርካታ የአሜሪካ ግዛቶች በማዕበሉ እየተናወጡ እንደሚገኙ የሲኤንኤን ዘገባ ይጠቁማል። ከዚህ ቀደም በበረዶ ግግር፣ ሰደድ እሳትና በተለያዩ የተፈጥሮ ፈተናዎች ስትታመስ የቆየችው አሜሪካ አሁን የፖለቲካ ጉዳይ ሳይሆን የተፈጥሮ ሁኔታ እየሆነባት መጥቷልና ለመፍትሄ መስራት የግዛት ገዢዎች እንዳለባቸው እየተጠቆሙ ይገኛል። ደቡባዊ ሚቺጋን ክፉኛ መመታቷን የግዛቱ አስተዳዳሪዎች በማሳሰብ ላይ ይገኛሉ። ህዝቡም እንዲጠነቀቅ ጥሪ በማቅረብ ላይ ናቸው። የ12 ዓመት ልጅ እንደዚሁ ህይወቱን አጥቷል። 2 ሰዎች ደግሞ በኦክላሆማ በመጀመሪያው አልፈዋል። እናም ቀውሱ ከባድ የሆነ መጥቷል ሲል በሌላ በኩል ቢቢሲ አስነብቧል። የአደጋ ጊዜ ሰራተኞች ተጎጂዎችን ለማዳን ደፋ ቀና ላይ ናቸው። በእርግጥ እነሱ እንደፈለጉት የተጎዱትን ሰዎች ማዳን በቀላሉ እንዳልቻሉ እየተነገረ ይገኛል። ዛፎችን ነቃቅሏቸዋል። ይህ አደገኛ ነፋስ የቀላቀለ ማዕበል የኃይል መሰረተ ልማቶችን አውድሟቸዋል። ቤቶችን አፈራርሷልም እየተባለ ይገኛል። ህንፃዎችን እንደዚሁ ዶጋመድ ከማድረጉን ባሻገር አሁን አካሄዱን ሌላ ቅርጽ እየያዘ ወደ ሌሎች ግዛቶችን በመስፋፋት ሙሉ አሜሪካን ሊያተራምሳት ይችላል የሚል የአየር ንብረት ሁኔታ ስጋት ያለባቸው ባለሙያዎች ቁጥራቸው ከትላንቱ ዛሬ የጨመረ መጥቷል። ብሔራዊ የአየር ሁኔታ አገልግሎት ኤንደብሊውኤስ ናሽናል ዌዘር ሰርቪስ የአየር ሁኔታው አስከፊ ሊሆን እንደሚችል ቀድሞ መናገሩን አስታውሷል። ታዲያ ህዝቡ ወዴት ሂድ፣ ወዴትኛው ቦታ ይንቀሳቀስ ስለሚለው ቀድመው የቤት ስራቸውን ባለመስራታቸው ዋጋ ክፋዩ ያው ህዝቡ ሆኗል እየተባለ ይገኛል። አስፈሪው የአየር ሁኔታ እንደሚቀጥል ደግሞ ኤንደብሊውኤስ ያሳወቀ ሲሆን ጉዳዩን የአሜሪካ ፖለቲከኞች በራሳቸው መንገድ ሊቆጣጠሩት ይገባል የሚል ትንበያም እየተሰጠ ይገኛል። ማዕበል፣ መብረቅ፣ ጎርፍና ሌሎች ችግሮች ተያያዥ ሆነው ሊቀጥሉ እንደሚችሉ በግልጽ ይቀመጣል። ከካስ ካውንቲ ሚቺጋን 80 ኪሎ ሜትር ርቀት ላይም የሰው ህይወት እንዳለፈ ተነግሯል። ይህ የሆነው ደግሞ በሰዓታት ውስጥ መሆኑ እጅጉን አስቸጋሪ ሁኔታዎች መፈጠራቸውን በግልጽ ጠቋሚ ነው እየተባለም ይገኛል። ጉዳቶች አሁን መልካቸውን ለውጠዋል። ቅርጻቸው ደግሞ ከባድ በመሆን መላ አሜሪካን የማዳረስ እድል አላቸው በሚል ስጋት ከፍ እያለ መጥቷል። ግን ደግሞ የአሜሪካ ፖለቲከኞች አሁን የአየር ሁኔታውና የአየር ለውጡ ላይ ትኩረት አልሰጡም። እነሱ መካከለኛው ምስራቅ ላይ የሩሲያና ዩክሬን ውጥረት ላይ አተኩረዋል የሚል መረጃ የተጋራ ይገኛል። ዋይት ሀውስ በጉዳዩ ላይ መግለጫ መስጠት እንኳን አልፈለገም። ለእንደዚህ አይነት ሁኔታዎች ቦታ መስጠት ሀገር ውስጥ ላይ አሜሪካ ትጠምዳለች በሚል የውጭን ኃይል ለማጠንከር ይቆጠራልና እነ ፕሬዚዳንት ዶናልድ ትራምፕ የሀገር ውስጥን ፖለቲካ ከማፈን ያልተሻገረ ወይም ከዛ ጋር ተመሳሳይነት ያለው የሰው ልጅ ህይወቱን እያጣ ችላ ለማለት ግድ ብሏቸዋል በሚል ሀሳቦች ይጋራሉ። ፕሬዚዳንቱ ደግሞ በተለያዩ አጋጣሚዎች ወደ ዴልዌር በመጓዝ ጭምር የአሜሪካ ወታደሮችን አቀባበል ሲያደርጉ በህይወት ያለፉትን ኩዌት
ላይ አሁን ደግሞ በእነዚህ በአየር ሁኔታ የተጎዱትን ማዕበል ሰለባ የሆኑትን እንደዚሁ በትሩ ሶሻል ሚዲያቸው እንኳን ተጎዳችሁብኝ አለማለታቸው ይህን የሚጠቁም ያደርገዋል። ከዚህ በፊት ታይቶ የማይታወቅ አደጋ ሊመጣ እንደሚችል ኤንደብሊውኤስ ወይም ደግሞ ብሔራዊ የአየር ሁኔታ አገልግሎቱ እያስቀመጠ ይገኛል። ታዲያ ይሄኛውን አገልግሎቱ ሲገልጽ በበርካቶች ዘንድ በተለያዩ አጋጣሚዎች ሊፈጠር የሚችሉ ችግሮችን ታሳቢ እያደረገ እንደሆነ ይፋ ሆኗል። ሰዎች እንዲጠነቀቁም ጥሪ ቀርቦላቸዋል። በምን ሁኔታና እንዴት ካሉበት ቦታ ተነስተው ወደ ሌላ ቦታ ለመሄድስ ተስተካከለላቸው መሰረተ ልማት ምንድነው ከተባለ አሜሪካን የሚያህል ሀገር ምላሹ ምንም ሊሆን ይችላል። በመቶዎች የሚቆጠሩ ሰዎች ያለ ኃይል ተቀምጠዋል። በአሜሪካ ምድር እንደዚህ አይነት ሁኔታ ያልተለመደ ቢሆንም አሁን ባለው አጋጣሚ ግን ተፈጥሮን መቋቋም ባለመቻላቸው እንደዚህ አይነት ነገሮች የተለመዱ መጥተዋል። ያለ ኃይል መቀመጥ እንደዚሁ ለበርካታ መገናኛ ብዙሃን እንደ ዜና የሚቆጠር ቢሆንም አሁን ግን ተፈጥሮ በመሆኑ በቀላሉ የሚታይ ባይሆንም ችግሩ እንዳለ ከመጠቆም ባሻገር ከመነጋገሪያነት እየጎደለ መጥተዋል። ሰዎች ጥንቃቄ እንዲያደርጉ አሁን ሀሳብ የተሰጣቸው ይገኛል። ታዲያ በምን ሁኔታ ራሳቸውን መጠበቅ እንዳለባቸው ደግሞ ብሔራዊ አገልግሎቱ እንዴት ሀሳብ አላስቀመጠም፣ ግልጽ መረጃም አልወጣም፣ የት ቦታ ምን ሊሆን ይችላል የሚለው ሀሳብም አልተፍታታም በሚል ትችቶች በርተዋል። ነፋስ የቀላቀለ የሚጓዘው ማዕበል ለሀገሪቱ ፈታኝ ከመሆኑ ውጪ አገሪቱን ሙሉ በሙሉ ሊያመሳት እንደሚችልም አንዳንድ ሀሳቦች በመጋራት ላይ ይገኛሉ። ኤንደብሊውኤስ ሲያስቀምጥ ሙሉ አሜሪካውያን በተፈጥሮ አማካኝነት የመጣውን ችግር ለመቋቋም መዘጋጀት አለባቸው የሚልም ሆኗል። የሚችጋን ገዢ ግሬሰን ዌትመር የአስቸኳይ ጊዜ አዋጅ በብራንች ካስና ሴንት ጆሴፍ ካውንቲ ማዘዛቸው ወይም ደግሞ ማወጃቸው በግልጽ ተቀምጠዋል። እንደዚህ አይነት ሁኔታዎች መልካቸውን እየለወጡ እንደሚሄዱና አካባቢውን እንደሚያተራምሱት የአሜሪካው ፕሬዚዳንት ዶናልድ ትራምፕ ቢረዱትም ዝምታን መርጠዋል። ሶሻል ሚዲያቸው በየሁኔታው የሚጽፉበትን ያህል በዚህ ጉዳይ ላይ ግን ቦታ አልሰጡም በሚል ትችቱ ከፍ ዝቅ ይልባቸዋል። ችግሩን ለመፍታት እየተሰራ ነው ቢሉም ተፈጥሮን ለመከላከል ከባድ ሆኖብናል የሚል ፖለቲካዊ አይሉት አየር ሁኔታዊ ግን አስቸጋሪ በሆነ መንገድ ሀሳብ ሰጥቷል። ኤንደብሊውኤስ እንደዚህ አይነቱን አካሄድ የአሜሪካ ፖለቲከኞች ጉዳይ ሳይሆን የአሜሪካ የአየር ሁኔታና የአየር ንብረት ለውጥ ተሟጋቾች ስራ ነው ቢባልም ለፕሬዚዳንት ዶናልድ ትራምፕ ግን በመንግስት ደረጃ የአየር ንብረት ለውጥ ብሎ ነገር የለም፣ የሚፈጠረው ችግር ሁሉ ከደሃ ሀገራት በሚመጣብን ጣጣ ወይም ከተፈጥሮ ጋር የተገናኘ እንጂ ሰው ልጅ የፈጠረው አይደለም በሚል ይከራከራሉና እንደ ሀገር በጉዳዩ ላይ ያላቸው ግንዛቤ የተጣረሰ መሆኑን ለመገንዘብ አያዳግትም ተብሏል። በሚሊዮን የሚቆጠሩ አሜሪካውያን ከባድ የአውሎ ነፋስ ቶርኔዶ ስጋት ውስጥ እንደሆኑ ተነግሯል። ታዲያ ዝናብም በረዶም አንዳንዴ ደግሞ እጅጉን ነፋስ የቀላቀለ የሚጓዘው ማዕበል ፈተናዋን ለአሜሪካ ያበዛባታል፣ ቁም ስቅሏንም ያወጣታል እየተባለ ይገኛል። ምክንያቱም ከዚህ ቀደም በተለያዩ አካባቢዎች የተፈጠረውን ችግር በርካቶች አስታውሱታልና በሎስ አንጀለስ የነበረውን ጭምር ሁኔታው ቀለል ያለ ተደርጎ ሊወሰድ አይችልም ተብሏል። ሰደድ እሳት ፈተና ሆኖባት የቆየችው አሜሪካ ወዲያውኑ ከባድ ዝናብ፣ ከዛ ጎርፍ፣ እንደዚህ ያለ በረዶ፣ ሌላም አይነት የአየር ሁኔታ ለውጥ ችግር የተፈጠረባት ዛሬ ላይ ደርሳ ነበር። ከባዱን የበጋውን ዘመን ወይም ደግሞ በእነሱ አቆጣጠር የክረምቱን ዘመን ልታሳልፍ ጥቂት ቀራት በሚባልበት ሰዓት መጪው ደግሞ እንዲህ አይነት ችግርን አቀባብሉላት ብቅ እያለ ይገኛል። በዋናነት አሜሪካ በኢስት ኮስት ማለትም በምስራቅ ጫፍና በዌስት ኮስት ምዕራብ ጫፍ የተለያየ የአየር ሁኔታና የአየር ንብረት ለውጥን የምታስተናግድ አገር በመሆኗ በቀላሉ ችግሮች ከግራም ከቀኝም ይመጡባታል። ከስፋቷም አንጻር እንደሆነ ይነገራል። አዲሱ ወቅት ከመግባቱ ቀደም ብሎ የተፈጠረ መሆኑ በቀላሉ ሊፈታ እንደማይችል ጠቋሚ ያደርገዋል። ቴክሳስ፣ አዮዋ ስጋት ውስጥ እንደሆኑ ተቀምጠዋል። በኬንሳስም እንደዚሁ ችግሮች ፈታኝ ሆነው ሊቀጥሉ ይችላሉ የሚል ሀሳብ እየተሰጠ ይገኛል። ከገልፍ የሚነሳው ሞቃት አየር እንደዚሁም ከካናዳ የሚነሳው ቀዝቃዛ አየር ሲጋጩ እንደዚህ አይነቱን ችግር እየፈጠሩት ይገኛል። ለመፍትሄ መስራት ያስፈልጋል ወይስ ደግሞ ችግሩን ቆሙ ማየት? ምላሹ አስቸጋሪ ቢሆንም በአሜሪካ ፖለቲካ ውስጥ ያለው መከፋፈል ደግሞ ለእንደዚህ አይነት ጉዳዮች ቦታ እንዳይኖር አድርጓልም እየተባለ በትችት መልክ እየቀረበ ይገኛል። ፕሬዚዳንት ዶናልድ ትራምፕ በበርካታ ጉዳዮች ስራ በዝቶባቸዋልና እንደዚህ አይነቱን ሁኔታ መፍትሄ በቀላሉ ሊሰጡት ይችላሉ በሚል ሀሳቦች ቢጋሩም አንዳንድ የፖለቲካ አውዶችና አካሄዶች ግን መልካቸውን እየለወጡ እንደሆነ በግልጽ ያስቀምጣል። የአየር ሁኔታን በዚህ ልክ መቆጣጠር ቢያስፈልግም ፕሬዚዳንት ዶናልድ ትራምፕ ከ2015 የፓሪስ የአየር ሁኔታና የአየር ንብረት ለውጥ ስምምነት ጥለው መውጣታቸው ይህን የሚያሳይ ሆኗል። አሜሪካ በማዕበል ተመታችም አልተመታችም ፕሬዚዳንት ዶናልድ ትራምፕ ስለ አየር ንብረት ለውጥ ያላቸው ግንዛቤ
ያን ያህል ቦታ የሚሰጠው እንዳልሆነ በግልጽ ሲቀመጥ ቆይቷል። ሪፐብሊካኖቹም እንደ ፓርቲና እንደ መንግስት በዚህ ጉዳይ ላይ የሚያምኑበት ባለመሆናቸው ችግሩን እያከፋው ሊሄድ እንደሚችል ደግሞ ታሳቢ መደረግ አለበት ተብሏል። ፕሬዚዳንት ዶናልድ ትራምፕ በተለያየ አጋጣሚ ከፖለቲካና ከአየር ሁኔታ ጋር የተዳመረ ሀሳብ ሳይሆን ያላቸው በእርግጥም ወደ አንድ አቅጣጫ ያዘነበለ ነው መባሉ ለሪፐብሊካኖቹ የእግር እሳት ሆኖ ይቀጥልባቸው ይችላል ተብሏል። ምክንያቱም በእነሱ አገዛዝ ሰዓት እንደዚህ አይነት ፈተና ጽፈው አልፈዋል የሚል ታሪክ ይመዘገብላቸዋልና ፕሬዚዳንት ዶናልድ ትራምፕ ሪፐብሊካኖቹን መወከልም ይችላሉ ወይስ አይችሉም በሚል ፖለቲካዊ ትንታኔና ብያኔ ለመስጠት አስቸጋሪ ቢሆንም ግን ደግሞ እንደ መንግስት ለአየር ሁኔታና ለለውጡ ያለው ግንዛቤ ቀለል ያለ በመሆኑ እንደዚህ አይነት ችግሮች ሲፈጠሩ ተጠያቂ ላይሆኑ ይችላሉ ማለት የዋህነት ነው። በእርግጥም ፖለቲካዊ አንደምታ ያለው እየሆነ መጥቷል። ፕሬዚዳንት ዶናልድ ትራምፕ ስለ አየር ንብረት ለውጥ አታውሩብኝ በማለት የሚታወቁ ናቸው። በጉዳዩ ሌላ መልክ ያለው ሀሳብ በማንሳትም በግልጽ ስማቸው የሚቀመጥ ይሆናል። እንደዚህ አይነቱ አካሄድ በዓለም የፖለቲካ ስርዓት ላይ ብቻ ሳይሆን በአሜሪካ አሁን ባለችበት ሁኔታ ፈተናዋን እያበዛባት ሊቀጥል ይችላል የሚል ሀሳብ በመጋራት ላይ ይገኛል። 6 ሰዎች ህይወታቸውን አጥተዋል በሚባልበት ሰዓት ደግሞ 8 የሚያደርሷቸዋሉ። ኤቨረት ፖስት በዚህ መንገድ አስነብበዋል። ችግሩ የተወሳሰበ መሆኑን ሳይታለም የተፈታ ቢያደርገውም በበርካቶች ዘንድ ይህ ጉዳይ መፍትሄ የማይሰጠው ከሆነ ዜጎች ቀድሞ መጠንቀቅ እንዳለባቸው ካልተነገራቸውና እርምጃ ካልተወሰደ ቀውሱ ሊከፋ ይችላል እየተባለ ይገኛል። በበርካታ አጋጣሚዎች ከቅዳሜ ጀምሮ ያለው ሁኔታም እጅግ አስቸጋሪ ነው። ለዚህ ደግሞ ከቴክሳስ ከሚሲሲፒ እንደዚሁም ከሂውስተን እስከ ሳን አንቶኒዮና ጃክሰን ድረስ ችግሩ በእጅጉ ከባድ ሆኖ እየቀጠለ ነው ተብሏል። እንደዚህ አይነቶቹ አጋጣሚ ደግሞ በበርካታ የሀገሪቱ ክፍል ቀውሱን የከፋ አድርጎት ሊቀጥል ይችላል የሚል ሀሳብም እየተቀመጠ ይገኛል። ይህ የፖለቲካ ጉዳይ ሳይሆን ለመፍትሄ መቀመጥ ያለበትን አጋጣሚ ማሳየት እንጂ ከዛ ውጭ ባለው ሁኔታ በኮንግረስ ተከፋፍሎ ስለ አየር ሁኔታ አለ የለም ወይም ደግሞ ችግሩ ቀላል ነው ከባድ ነው ስለሚል መሟገት በቂ አይደለም እየተባለ ይገኛል። ፕሬዚዳንት ዶናልድ ትራምፕ በእርግጥ በጉዳዩ ላይ የተለያዩ ሀሳቦችን በማስቀመጥ ቢታወቁም አሁን ባለው ሁኔታ ግን እሳቸውም ጥያቄ የተነሳባቸው ይገኛል። የሀገራቸውን ፖለቲካ ችላ በማለት የውጭ ላይ አተኩረዋል። ለመፍትሄ መስራት ሲጠበቅባቸው አንዳንድ ሁኔታዎች ላይ ደግሞ ቸልተኛ ሆነዋል የሚል ሀሳብም የተጋራ ይገኛል። አሜሪካውያን የአየር ሁኔታውን ለመቆጣጠር ብዙ መስራት እንዳለባቸው ቢነገርም ፕሬዚዳንት ዶናልድ ትራምፕ አሁን ያለውን ጊዜና ሁኔታ የሚቆጣጠሩበት መንገድ አስቸጋሪ ሊሆንባቸው እንደሚችል በራሳቸው መንገድ በተለያዩ አጋጣሚዎች የሚያስተላልፏቸው መልእክቶች ጠቋሚ ሆነ